በዛሬው ቪዲዮ የምንመለከተው ማለት ነው ተምኔሉ ላይ እንዳያችሁት መሰረት በቅርቡ ዩቲዩብ ላይ ኮንቴንት ክሬተሮች ወይም ደግሞ ለዩቲዩበሮች ብቻ ስለከፈተው አዲሱ አፕዴት ነው። አዲሱን የዩቲዩብ ኮላቦሬሽን ፊውቸር እንዴት መጠቀም እንደምንችል በዛሬው ቪዲዮ ብሬክዳውን አድርገን የምንመለከት ይሆናል ማለት ነው። እንግዲህ ይህ ፊውቸር ወይም ደግሞ የዩቲዩብ ኮላቦሬሽን ፊውቸር ማለት ነው ስሞል ቻናሎች ብቻ ሳይሆን ለትላልቅ ቻናሎች ጭምር ትልቅ እድልን ወይም ደግሞ ትልቅ ቻናላቸውን የማሳደግ ኦፖርቹኒቲ ይዞላቸው መጥቷል። በዛሬ ቪዲዮ ማለት ነው የዩቲዩብን ኮላቦሬሽን ፊውቸር እንዴት በራሳችን ቻናል ላይ መጠቀም እንደምንችል እንዲሁም ደግሞ የራሳችንን ቻናል ከማንኛውም የዩቲዩብ ቻናል ጋር እንዴት ኮላቦሬት በማድረግ መጠቀም እንደምንችል እንዲሁም ደግሞ ቻናላችን ማሳደግ እንደምንችል ብሬክዳውን አድርጌ የማስመለከታችሁ ይሆናል ማለት ነው። ቪዲዮውን እስከ መጨረሻው መከታተል እንዳትረሱ። እያንዳንዷን ነገር ስቴፕ ባይ ስቴፕ ብሬክዳውን አድርገን የምንመለከት ይሆናል ማለት ነው። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ይህ ቻናል የተለያዩ ኤዱኬሽናል ኮንቴንቶችን የምታገኙበት እንዲሁም ደግሞ ቴክ ጋር ሪሌትድ የሆኑ ኮንቴንቶችን የምታገኙበት የዩቲዩብ ቻናል ስለሆነ ዛሬውኑ ቻናሉን ሰብስክራይብ ማድረግ ለቻናሉ ቤተሰብ መሆን እንዳትረሱ። አሁን ቀጥታ ወደ ፕሮሰስ ገብተን ስቴፕ ባይ ስቴፕ እያንዳንዷን ነገር ብሬክዳውን አድርጌ የማስመለከታችሁ ይሆናል ማለት ነው። አብራችሁ ቆዩ። ኦራይት በቅድሚያ የምናደርገው ምንድነው ወደ ዩቲዩብ ስቱዲዮ እንገባለን። ዋንስ በስልካችሁም አሊያም ደግሞ በኮምፒውተራችሁም ካላችሁ መግባት ትችላላችሁ። በፈለጋችሁት ወደ ዩቲዩብ ስቱዲዮ ትገባላችሁ። በፈለጋችሁት ዲቫይስ ብትገቡም ችግር የለውም። ዋናው ነገር ወደ ዩቲዩብ ስቱዲዮ መግባታችሁ ነው ማተር የሚያደርገው። ወደ ዩቲዩብ ስቱዲዮ ከገባን በኋላ ይህንን ፊቸር ወይም ደግሞ የዩቲዩብ ኮላቦሬሽን ፊቸር ለመጠቀም እናደርገው ወደ ዩቲዩብ ስቱዲዮ ስንገባ እንግዲህ ሆም ፔጃችን ላይ ወይም ደግሞ የቻናላችን ዳሽቦርድ ነው የሚያመጣልን እንደምትመለከቱት። በመቀጠል ምንድነው የምናደርገው ዋንስ ወደ ዩቲዩብ ስቱዲዮ ከገባን በኋላ ኮንቴንት የምትላለች ኮንቴንት የምትላል ኦፕሽን ትመርጣላችሁ ማለት ነው። ያ ከአማራጮች መካከል ኮንቴንት የምትለውን ኦፕሽን አንዴ ከመረጣችሁት እስከ ዛሬ ወደ ቻናላችሁ ፖስት ያደረጋችሁት ኮንቴንቶችን እንዳለ ዲቴል ያመጣላችኋል። እንግዲህ ይህ የዩቲዩብ አዲሱ ፊቸር ወይም ደግሞ የዩቲዩብ ኮላቦሬሽን ፊቸር የሚሰራው እንግዲህ ፐብሊክ የሆነ ቪዲዮ ላይ ብቻ ስለሆነ ማለት ነው። ፕራይቬት ቪዲዮዎች ላይ አይሰራም፣ ወይም ደግሞ ስኬጁልድ የሆኑ ቪዲዮዎች ላይ አይሰራም። ፐብሊሽ ያደረጋችሁ ቪዲዮዎች ላይ ብቻ ናችሁ ይህንን የዩቲዩብ አዲሱን ፊቸር ወይም ደግሞ የዩቲዩብ ኮላቦሬሽን ፊቸር አፕላይ ማድረግ የሚቻለው። ስለዚህ እስከዛሬ ፖስት ካደረጋችሁ ቪዲዮ አንዱ ላይ አሊያም ደግሞ አዲስ ፖስት ያደረጋችሁ ያላችሁ ቪዲዮ ላይ እንኳን ይህንን ፊቸር መጠቀም ይችላላችሁ ማለት ነው። ዋንስ እንዴት እንጠቀሙ ላሳያችሁ። እዚህ ጋር እንግዲህ ወደ ኮንቴንት ስል እዚህ ጋር እስከዛሬ ፖስት ያደረኳቸውን ቪዲዮዎች ዲቴል ያመጣልኛል። አንዱን ካመጣልኝ ኋላ ምንድነው ማድረገው አንዱን ቶፒክ ወይም ደግሞ ኮላቦሬሽን አድ ማድረግ የምፈልግበትን ቪዲዮ ወይም ደግሞ የሆነ ቻናል ጋር ኮላቦሬት ማድረግ የምፈልግበትን ቪዲዮ አንዱን እመርጣለሁኝ። አንዱን ክሊክ አድርግና በዚህ መልኩ እስከዛሬ ፖስት ያደረጋችሁትን ወይም ደግሞ በቻናላችሁ ላይ ፖስት ያደረጋችሁትን ቪዲዮ ካመጣላችሁ መካከል አንዱን ትመርጣላችሁ። ወይም ደግሞ እናንተ ኮላቦሬሽን አድ ማድረግ የምትፈልጉበትን ቪዲዮ አንዱን ትመርጣላችሁ። ለምሳሌ እኔ እዚህ ጋር አንዱን ከራሴ ቪዲዮ መካከል አንዱን ልምረጥ። ምንድነው የምታደርጉት ጀስት ክሊክ ታደርጋላችሁ ማለት ነው። በመቀጠልም የኤዲሽን ቦክስ ይከፍትላችኋል ወይም ደግሞ ያንን ቪዲዮ ኤዲት የምታደርጉበትን ቦክስ ይከፍትላችኋል። የፔን ቱል አይከን አለች፣ እሷን አንዴ ክሊክ እናደርጋታለን ማለት ነው። ምክንያቱም ኤዲት ስናደርግ እዛ ኮላቦሬሽን ኢንቫይት ማድረግ የምንችለው በዛ መልኩ ስለሆነ ማለት ነው። እንግዲህ አዲስ ቪዲዮ ፖስት ስታደርጉም ይህን ስክሮል ዳውን በማድረግ መጨረሻ ላይ ኮላቦሬሽን የምትል ኦፕሽን ታገኛላችሁ። እዚህ ጋር እንደምትመለከቱት የኤዲቲንግ ኦፕሽን ከመረጥኩት በኋላ እዚህ ጋር የኤዲሽን ቦክስ ከፍቶልኛል። በመቀጠልም እዚህ ጋር እንደምትመለከቱት ወደታች ስክሮል ስታደርጉ እዚህ ጋር ማለት ነው ኢንቫይት ኮላቦሬተር የሚላል ማለት ነው። እንደምትመለከቱት ኢንቫይት ኮላቦሬተር የምትል አዲስ ቦክስ ከፕሌሊስት ከስር ማለት ነው አዲስ ቦክስ አለች። እሷን ኦፕሽን አንዴ ክሊክ እናደርጋታለን ማለት ነው። በመቀጠል ምንድነው የምናደርገው እዚህ ጋር የቻናላችሁን ስም ወይም ደግሞ which እናንተ ኮላቦሬሽን አድ ማድረግ የምትፈልጉትን ቻናል ትመርጣላችሁ። ለምሳሌ እናንተ ኮላቦሬት አድርጋችሁ የሰራችሁት ቻናል ካለ ዋንስ እሱን መምረጥ ትችላላችሁ። ለምሳሌ እኔ አንዱን እዚህ ጋር እንደዚህ አድርጌ ማለት ነው የፈለኩትን ቻናል ስም ሰጣውለት ወይም ደግሞ የቻናሉን ዩዘር ኔምም ሊሆን ይችላል አሊያም ደግሞ የቻናሉን ስም እዚህ ጋር ሰርች ታደርጋላችሁ ማለት ነው እናንተ ኢንቫይት ማድረግ የምትፈልጉት ማለት ነው። እኔ ራሴን ከመረጥኩት ነው አንዲ ጀስት ቻናሉን ክሊክ አደርጋለሁ። ምንም ማድረግ የሚጠበቅብኝ ነገር የለም። ጀስት ቻናሉን ክሊክ አድርግና እዚህ ጋር ኢንቫይት ኮላቦሬተር ብሎ አዲስ ቼክ ቦክስ ከፍቶልኛል። መቀጠልም እዚህ ጋር እንግዲህ
አለው አናላይቲክስ ቪዊንግ ወይም ደግሞ አናላይቲክሱን ያ ሰውም ወይም ደግሞ የዛኛው ቻናል ሜምበርም እንዲከታተል የምትፈልጉ ከሆነ እዚህ ጋር ቼክ ቦክሷን ኦን ታደርጋላችሁ ማለት ነው። ደን ምን ይፈጠራል? እዚህ ጋር የምትመለከቱት የእናንተ ቪዲዮ ማለት ነው የዛኛው ቻናል ላይ ማለት ነው አናላይቲክሱን መከታተል ይችላል። በራሱ ዩቲዩብ ስቱዲዮ ላይ ገብቶ አናላይቲክሱን መከታተል ይችላል። ዋንስ ይህንን ኦፕሽን ወይም ደግሞ ይህንን ቼክ ቦክስ ኦን ካደረጋችሁት በኋላ ማለት ነው። ሶ እንግዲህ ይህንን ኦን ካደረጋችሁ በኋላ ምንድነው የምታደርጉት? እዚህ ጋር ክሬት ኤ ሊንክ የምትል ኦፕሽን አለች። እሷን አንዴ ክሊክ ታደርጉታላችሁ። ጀስት ይህንን ሊንክ ማለት ነው ምንድነው የምታደርጉት? ለዛ ቻናል ሜምበር ወይም ደግሞ ለዛ ቻናል ኦነር ማለት ነው በቴሌግራም አሊያም ደግሞ ኮፒ ሊንክ ታደርጉና በቴሌግራም አሊያም ደግሞ በኢሜይልም ሊሆን ይችላል ዋትኤቨር በፈለጋችሁት ዲቫይስ ወይም ደግሞ በፈለጋችሁት ሜትድ ማለት ነው ይህንን ሊንክ ለሱ ሰንድ ታደርጉለታላችሁ ወይም ደግሞ ሼር ታደርጉለታላችሁ። አንዳንድ ምንድነው የምታደርጉት? ያ ሰው አክቲቭ አድርጎ ይቀበላል ወይም ደግሞ ኮላቦሬሽን ለሱ ሪኩዌስት ይላክለታል ወይም ደግሞ ከናንተ ቻናል ለሱ ወደ ዩቲዩብ ስቱዲዮ ወይም ደግሞ ያንን ኮላቦሬሽን ሊንክ ክሊክ ሲያደርግ ኮላቦሬሽን ሪኩዌስት ብሎ ቼክ ቦክስ ያመጣለታል ማለት ነው። ሶ በዚህ መልኩ የኮላቦሬሽን ሪኩዌስት ከተላከለት እሱ ኮላቦሬሽኑን አክሴፕት ያደርግላችኋል ማለት ነው። ምፈልግ ከሆነ ወይም ደግሞ ከዚህ በፊት ከናንተ ጋር ተነጋግሮ ኮላቦሬሽኑን እናንተ ተስማምታችሁ የጀመራችሁት ነገር ከሆነ ጀስት ራንደምሊ አክሴፕት ያደርጋል። አለም ደግሞ ለሱ አዲስ ከሆነ ወይም ደግሞ እናንተ ከሱ ጋር ያልተስማማችሁት ወይም ደግሞ ሳትነጋገሩ ጀስት ዝም ብላችሁ ኢንቫይት አድርጋችሁት ብቻ ከሆነ ጀስት እናንተን መቀበል የምትፈልጉ ከሆነ የእናንተን ቻናል ሪቫይዝ ያደርግና ገምግሞ ጀስት መቀበል ከፈለገ ይቀበላል። ከዛ ምንድነው የሚለው እዚህ ጋር አክቲቭ ኮላቦሬተር ብሎ ቼክ ቦክሱን ወይም ደግሞ ኢንቫይት ኮላቦሬተር ኮላቦሬሽን ቦክስ ብሎ መጨረሻ ላይ ያመጣላችኋል ማለት ነው። ሶ በዚህ መልኩ እንግዲህ የዩቲዩብ ኮላቦሬሽን መጠቀም ትችላላችሁ በፈለጋችሁት ቻናል ላይ ማለት ነው። በዚህ መልኩ የዩቲዩብ ኮላቦሬሽን አዲሱን ፊውቸር በመጠቀም የራሳችሁን ቻናል ማሳደግ ትችላላችሁ። እንዲሁም ደግሞ በአጭር ጊዜ ውስጥ ብዙ ሰብስክራይበሮችን እንዲሁም ደግሞ ቪው ማግኘት ትችላላችሁ ማለት ነው። ሶ እንግዲህ በዚህ መልኩ ማለት ነው መጠቀም ትችላላችሁ። አይ ሆፕ የዛሬው ቪዲዮ ጠቃሚ እንደሆነ ሶ ቻናሉን ላይክ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በቀጣይ አሪፍና ጸዴ ቪዲዮ እስከምንገናኝ ድረስ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ማስቀመጥ እንዳትረሱ። ሲዩንሳይ Wi-Fi whispers wisdom's tune, morning light or midnight moon. Ideas sparking, hearts on fire, building bridges, climbing